ዘፍጥረት 38ን አውጡ። በጌታ በኢየሱስ ስም አነበዋለሁ። ዘፍጥረት 38 ቁጥር 27 በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበረ። ስትወልድም አንዱ እጁን አወጣ፣ አዋላጂቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። እንዲህም ሆነ፣ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰ ወጣ አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ፣ ስሙም ዛራ ተባለ። ፋሪስ የሚለውን ቃል ይሁዳ የተባለ ሰው ሁለት ልጆች ነበሩት ይላል። ሁለት ልጆች ነበሩት፣ ሁለቱ ልጆች ነበሩት ይልና አንደኛው ማን ይባላል? ሴም የሚባል በኩር ልጁ ነበርና ለሱ ሚስት አመጣና አገባው። ሚስት ካገባ በኋላ ሴም በእግዚአብሔር ፊት ክፉ ስራ ሰራ ይላል። ምንድነው ያ ክፉ ስራ የሰራው? ዘሩን ውጪ ይደፋ ነበር። እግዚአብሔር ምን አደረገው ይላል? ቀሰፈው ይላል። ከዛ ዘር መተካ ስለነበረበት እግዚአብሔር ባይዘው ሚስትና ባል ስንጋባ ወይም ስትጋቡ እግዚአብሔር ሚስት ወይም ባል ስሜት ልናረካ አይደለም። እግዚአብሔር ከኛ ዘር ፈልጎ ነው ሚስትና ባል አድርጎ ምን ያረገን ያጋባን ያጣመረን። እና ኤር የሚባል በኩር ልጅ የይሁዳ በኩር ልጅ ነውና የሚገርማችሁ ነገር በእግዚአብሔር ፊት ክፉ ነገር አደረገ። እግዚአብሔርም ምን አደረገው? ቀሰፈው ይላል። ከዛ አባትየው ለሁለተኛው ልጅ ዘር ምን እንድትል እንዲተካ አሁንም አሁናን ምን አደረገ? ግባና ለወንድም ዘር ተካ አለ። አንተ ወንድምየውም ገባና ድጋሚ ዘሩ ውጪ ያፈሳል። በእግዚአብሔር ፊት ክፉ ነገር ሆነ ይላል። ወይም በእግዚአብሔር ፊት ክፉ ነገር አደረገ። እግዚአብሔርም ሁለተኛው ልጅ ምን አደረገው? ቀሰፈው ይላል። አስቡ፣ ይቺ ሴት ሁለት ሰው ሞተ። ወይም እግዚአብሔር ሁለቱን የይሁዳን ልጆችን ገደላቸው፣ ቀሰፋቸው። ከዛ ይሁዳ ለሴቲቷ እንደዚህ አለ። ሶስተኛው ልጅ ታናሽ ስለነበረ እሱ እስኪያድግ ምን ሆነሽ ቁጭ በይ ያላት፣ መበለት ሆነሽ ቁጭ በይ ብሎ ወደ አባቷ ቤት ሰደዳት፣ ሸኛት። በደንብ ስሙ፣ ይጠቅማቸዋል ታሪኩ። አንዳንዴ ማህፀን በምንድን ነው የሚዘጋ? ሰው መውለድ የማይችለው በምንድን ነው የሚለው በሌላ ጊዜ አስተምራቸዋለሁ። ግን አንዳንዴ ልጅ እንዳንወልድ ኃጢአት ማህፀንን ይዘጋል እና እሱም ፓርት ሌላ ጊዜ እንማራለን። ይህንን የመጽሐፉን አውዱ ትንሽ ላውራችሁ። ከዛ ወደ አባቷ ቤት መበለት አድርጎ ከሰደዳት በኋላ ይቺ ሴት ተቀመጠች። ባል ሞተባት ሆና ቁጭ አለች። ከዛ ከብዙ ጊዜና ከብዙ ዘመን በኋላ የይሁዳ ሚስት ምን አለች ይላል? ሞተች ይላል። ሞተች ይላል። ፋይናሊ ከሞተች በኋላ ይሁዳም ከሐዘኑ ተጽናና፣ ተነሳ፣ በግ ሊሸልትም ወጣ ይላል። ይሁዳ በግ እንደሚሸልት ከወሬ ሰማችና ይቺ ሴት ሰማችና ይሁዳን ልትገናኘው ወጣች። የመበለቷን ልብስ አወለቀች። ከዛ እንደ ጋለሞታ ልብስ አይነት ለበሰችና ይሁዳን ለማጥመድ መንገድ ላይ ጠበቀች። በደንብ ስሙኝ። ከዛ አገር ሰላም ነው ብሎ ይሁዳ መንገዱን እየሄደ ያለ ያው ጎራ ማለት ፈለገ። ጋለሞታ መሰለችውና እባክሽን ወደ አንቺ ልግባ ትፈቅጂልኛለሽ ብሎ ጠየቃት። ይሁዳ ሲጠይቃት በጣም እቺ ብልጥ ልጅ ናት። ትዕማር ብልጥ ናት። የሚገርማችሁ ነገር ወደ ቤቴ ከመግባት በፊት መያዣ ፈልጋለሁ አለ። ምን ትሰጠኛል? እኔ ቤት ገብተ እንጆይ ከማድረግ በፊት ምን ፈልጋለሁ አለ? መያዣ ፈልጋለሁ። ይሁዳ እጁ ላይ ምን ነበረ? ቀለበት ነበረ፣ በትር ነበረ። ፍየል እስኪሰድልሽ ድረስ ይሄንን ነገር በትሩንና ቀለበቱን እንደ መያዣ ያዥዋላ። የሆነ ጌም ጠንስሳ ነው እሷ። በደንብ ስም ወደ መጨረሻ መጥቼ ነግራችሁ።
ከዛ ይሁዳ ቤቷ ገባ፣ የሚፈልገውን አደረገ፣ የሚፈልገውን ነገር አከናውኖ ወጣ። ከዛ በኋላ ፍየል ሰድልሻለሁ፣ ዕቃዬን ንብረቴን ትመልሻለሽ ብሏት ሄደ። እሷም ወደ መበልቷ ልብሷን ለብሳ በአባቷ ቤት ቁጭ አለች። ከዛ ብትሩንና ቀለበቱን እንድትመልስላት ፍየል ሰደደላት። ሄዶ እዚህ አካባቢ ጋለሞታ እንደዚህ በትር እናንተ ሰጥቻት ነበረ፣ የታለች? አራ ጋለሞታ ሴት እዚህ ሰፈር የለችም እና በፍጹም ተሳስተሃል። ይሁዳ አበደ። ወይኔ ተዋረድኩ ጉዴ ብሎ አበደ። ይሄንን ዜና ሰምቶ ሳይጨርስ መበለት ተብላ የተቀመጠችዋ ሴትያ ሰይስናለች፣ አርግዛለች የሚል ወሬ ተሰማ። ወደ ይሁዳ መጣ ወሬው። ወደ ይሁዳ መጣ። ይሁዳ ጋር መጣና ይሄው የልጅ ሚስት ምን ብላለች? ሴስናለች፣ በዝሙትም ጸንሳለች የሚል ወሬ ማጋ ይመጣል? ይሁዳ ጋር ይመጣል። ከዛስ ይሁዳ ጉዱን ያልሰማ ተቆጥቶ ወረ ካልገደልኳ ካላት በሉ አውጡና ምን አርጓት? በእሳት ትቃጠል። ይሁዳ እንደዚህ አለ፣ አውጡና ምን አርጓት? በእሳት አቃጥሏት ግደሏታል። ከዛ ቲማር አይደለች? ከዛ እንዳለ ሊገሏት ይዞ ሲሄዱ፣ ሊያቃጥሏት ይዞ ሲሄዱ ቆይ ከማቃጠላችሁ በፊት እኔ አለች ለዚህ ሰው ዱላ፣ ለዚህ ሰው ብትር፣ ለዚህ ሰው ቀለበት፣ አምባር እና ያለገስኩት ዝም ብዬ አይደለም ያደረገ። ይሄ የማን ነው ተብሎ ሲል ቀድም ቀብዲ ሰጥቶ የገባ ሰውዬ አቃጥሏት ያለ የይሁዳ ዘራፍ ያለ ለነበረ የይሁዳ ምን በትር መሆኑን አወቀ። ከዛ እሷ ከኔ ይልቅ እውነተኛ ሆነች። ልጄን ሴሎምን ምን አላልኩም አልሰጧትም፣ ደግሞም አላወቅኳትም ብሎ ምን አለ ተናዘዘ። ከዛ በኋላ ይቺ ትማር የመውለጃዋ ጊዜ ደረሰ ይላል። አመጣጡ ደስ ባይልም፣ አጸናነሱ ደስ ባይልም፣ አቤት እየሰማችሁ ነው። ግን ጊዜው ሰዓቱ ደረሰ። ያቺ ልትገደል የነበረች፣ ልትቃጠል የነበረች፣ ልትዋረድ ልትወገር የነበረች ሴት እግዚአብሔር ጊዜ አመጣላት። ምን አይነት ጊዜ? የመውለጃ ጊዜ አመጣላት። የነቀፋዋ ጊዜ አለፈ። የውርደቷ ጊዜ አለፈ። በመወለጃዋ ሰዓት ላይ ይላል በሆዷ ውስጥ አይደል የሚለው? በሆዷ ውስጥ ንገሩ፣ መንታ ልጆች በሆዷ ነበሩ። ስትወልድም ይላል አንዱ እጁን አወጣ። አዋላጅቱም ቆይ ስማኝ፣ አዋላጅቱም እንዲህ አለች። ስለምን አዋላጅቱ ቀይ ፈትል እጁ ላይ አስቀመጠች። ቀና ብል ይሄ መጀመሪያ ይወጣል። በቃ ወጥቷል፣ ቀድመዋል። ይሄ መጀመሪያ ነው። ባይዘው ልጅ በእጅ አይወጣም፣ ልጅ በእግር አይወጣም፣ ልጅ በጭንቅላት ነው የሚወጣው። ህገ ወጣ ወጣት ነው ይሄ ልጅ ይወጣ። አዋላጃ ከዛ ምን አደረገችለት? ይህ ቀድሞ ይወጣል ብላ ቀይ ፈትል አሰረችለት። እየሰማችሁ ነው? ዛሬ ከዚህ ቤት ሳትወጡ፣ ዛሬ ከዚህ ከተማ ሳትሄዱ ከጎናችሁ ያለውን ሰው ገፋ አድርግና ጥሰህ ትወጣለህ። የነቀፋም ቤት፣ የውርደትን ቤት፣ የሽንፈትን ቤት፣ የአዘግዩም ቤት ዛሬ ማታ ጥሰህ ትወጣለህ። እጅ ከፍ አድርግና ጥሼ እወጣለሁ። ፋሪስ ማለት ስለምን አለ ጥሰ ወጣ ስትል ስሙን ፋሬስ ብላ ጠራችሁ ይላል። ዛሬ ፋሬስ ብቻ ከጠራች በኋላ ሁለተኛውንም ስም አወጣችለት። ሁለተኛውም ልጅ ስም አወጣችለት ዛይር ብላ። ሁለተኛው አይደል ቀድሞ የወጣን ዛራ አለችው። ዛሬ ቀና ብላችሁ ስሙ። ዛሬ በተነቀፋችሁበት ሰፈር፣ በተሰደባችሁበት ሰደብ፣ አንገታችሁን በደፋችሁበት ባቀረቀራችሁበት ሰፈር እግዚአብሔር አምላክ ምስክሬ ነው። በዚህ ኮንፈረንስ ምልክት ስሙ። በዚህ 2 ሳምንት ወደ ቤታችሁ የሆነ ሽታ ይመጣል።
ወደ ቤታችሁ የሆነ ደመና እየመጣ ነው። ከጎን ያለውን ሰው የነቀፋውን ቤት በለው እስኪ፣ የስድቡን ቤት በሉት፣ ጥሼ እወጣለሁ። መውለዳችም በሬነሽ፣ መውለዳችም ስም የተሰየመሽ፣ ስም የሰየሙሽ፣ ስድብ የጠገብሽ ላንቺ ትንቢት አለኝ። ይኸው እግዚአብሔር ምስክሬ፣ ልጅ ብቻ አይደለም፣ አንቺ ቤት ፋይናንስ ይወለዳል። አንቺ ቤት መኪና ይወለዳል። አንተ ቤት ሕንፃዎች ይወለዳሉ። እስቲ እጅ ከፍ አድርግና ሀብቶች ይወለዳሉ በለ። ኧረ አንድ ሰው ጮሆ አሜን ይበለ። አዋላጇ ናት ስም እንኳን ያወጣችው፣ ፋሪስ ብላ ያወጣችው። ቀድመ ትወጣለህ ስትልም የነበረችው እሷ ናት። ዛሬ ምንድን ነው የተጫናችሁ? እንዳትወልዱ እንዳይሳካላችሁ ላያችሁ ላይ የተጫነ ነገር ምንድን ነው? ትላንትና ማታ ስለ ጭንገፋ አውርተናል አይደል? ፍሩትፉል እንዳትሆኑ የከለከላችሁ ነገር ምንድን ነው? እድሜያችሁን እየበላ ያለ እርግማን ምንድን ነው? ጌታ ኢየሱስ ክርስቶስ ምስክር፣ ዛሬ እዚህ ቤት ውስጥ ያላችሁ 2019 እዚህ ቤት በቀኝና በግራችሁ መንታ መንታ በረከት ይዛችሁ ትመጣል። ከጎናችሁ ያለውን ሰው ፋሪስ ሆኖልኛል በሉ። ፋሪስ አይደል? ከጎናችሁ ያለውን ሰው ባካችሁ ገፋ ገፋ ሰባብረሽ ትወጫለሽ በሉ። የሚያዘገይሽም በያል፣ አትችም የሚልሽም በያል፣ አትወልችም የሚልሽን፣ አይሳካልህም የሚለውን ዛሬ ማታ ሰባብረ ትወጣለህ። 2019 ዓመቱ ያንተ ይሆናል። መኪና ትገዛለህ፣ ታስደነግጣቸዋል። መንታ ትወልዳለህ፣ ታስፈራቸዋለህ። ማማትና ማውራት በኢየሱስም ይተዋሉ። እጅሽ ከፍ አድርግና ይሆናል። እጅ ከፍ አድርግና ይሆናል። ይኸው ጌታ እንደዚህ ያለኝ 38 ሰዎች ሰፈራችሁ ላይ የሆነ ድንጋጤ እየወደቀ ነው። ድንኳን ተጥሎ መንታ 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 ቻቻቻቻ ቸቸቸቸ ሩቱቹቹቹ። እስቲ አንድ ሰው የተቀመጠ ሰው ብድግ ብሎ ይራመዳ። ፋሪስ ኦፎል ቻካሳኩረ መውለዳችም የተባልሽ ቤትሽ ልደት አይከበርም ያልሽ፣ ቤት ሰርተ ፎቅ ሰርተ አታመሰግኝም ያልሽ፣ የአባትሽን አያት ቅድመ አያት ተከትሎ የሚመጣ ያዘገየሽ የቤተሰብ እርግማን እጅ ከፍ አድርግና ተሰበረ በላይ። ቃል ያለው ኪዳን ያለው ቀድሞ እንዳይወጣ መቅደም የሌለበት እጁን አወጣ፣ ተጫነው። ልጁ እንዳይወጣ ፋሪስ እንዳይወጣ ተጫነው፣ መጥቶ ሸፈነው። ምንድነው ዛሬ የሸፈነሽ? ማህፀንሽን የሸፈነ፣ ሳቅሽን የሸፈነ፣ ድልሽን የሸፈነ ዛሬ ይመታል። አጠገባቸው ያለው ሰው ዛሬ ይመታል በለው። ከ12 ሰዎች ላይ እግዚአብሔር ሽፋኑን ሳያነሳ ያለ። እስቲ አጠገብ ያለው ሰው ሽፋኑ ተነሳ በለው። የሸፈነኝ ተነሳ በለው። የሸፈናችሁ ይነሳ። እንዳታፈሩ መንታ በረከት እጃችሁ ላይ እንዳይመጣ የሸፈናችሁ፣ ፍሬያችሁን የሸፈነ፣ ሳቃችሁን የሸፈነ፣ ድላችሁን የሸፈነ ተቀበለኝ ተቀበለኝ በኢየሱስ ክርስቶስ ስም። አሁን የሸፈነህ ይነሳ ይነሳ። እስቲ አንድ ላይ ተነሳ በለኝ። የመጨረሻ የመጨረሻ አንድ ነገር ልበላችሁና ልጨርስ። ፋሪስ ማለት ብሬክ ስሩ ማለት ነው። ብሬክ ስሩ ማለት ነው ጠርምሶ መውጣት፣ ጥርመሳ ማለት ጥርመሳ። የተወለድክበት ሰፈር ጠርምሰ እንድትወጣ ላይፈቅድልህ ይችላል። ጓደኞች ላይመቻቸው ይችላል። መኪና ገዝተህ ጢጥ አርገ ክላክስ አርገ ላይመቻቸው ይችላል። ፊታቸው ሊጠቁር ይችላል። አጠገብ ያለውን ሰው አስመጭና ላኪ ትሆናለህ ዛሬ በለው። አቤት አቤት። አንዱ ሁለተኛ ዙር ላይ ነው ወርቅን የሚባለው 10,000 ብር ዘራ መጣና ልጅ የለው። ከዛ 10,000 ብር ሲሰጥ ትዝለኛል። ሁለተኛ ዙር ላይ ትልቅ ብር ነው ያኔ ለኛ 10,000 ብር እና ሲዘራ ምን ልጸልይልህ? አይ ዝም ብለህ ትንቢት ተናገር እና ስትናገር ግን
ለልጅና ለፋይናንስ ተናገር አለኝ። አይ አንበሳ ነው አልኩና አንድ ትንቢት ልንገርህ። በአንተ ቤተሰብ ሰው ዶላር ቆጥሮ አያውቅም። አንተ ከዚህ በኋላ የዶላር ቢዝነስ ውስጥ ትገባለህ፣ አስመጭና ላኪ ትሆናለህ አልኩ። በአመቱ ሄደ ማዲያ ገዛ። በአመቱ ሄደ ልጅ ወለደ። አሁን ወደ አራተኛ ልጅ ደርሷል እየወለደ። ከንትን የመጣ እኮ ነው ልክ ይኸው ና በእናትህ ና ይኸው እኔ የምመሰክረው ይኸው የሚያረጋግጡልኝ ሰዎች አሉ። ልክ ታውቀዋለህ? አውቃለሁ። አንድ ከተማ ነኝ፣ አንድ ቀበሌ ዛላ ሳውላ ከተማ ሳውላ። በቃ ምን ትፈልጋላችሁ? ይኸው ምስክርነት። እኔ አሁን ውሸት እናንተ ማማሞቅ መስሏችሁ ከሆነ ይኸው ልጁ አንድ ከተማ ነን አለ። አሁን ካናዳ ላይ ነው ያለው። አሁን ካናዳ ላይ ነው። ከየት ወጥቶ? ከሳውላ ከዛላ ቀበሌ ጋልማ የምትባል ቀበሌ ወጥቶ ዘራችን ወዳልወጣበት እንወጣለን። ብድግ በልና ወጥቻለሁ በለኝ። ዝለልና ወጥቻለሁ በለኝ። እኔ ዛሬ ለአንድ ሰው ተነብያለሁ። አንተ ብቻ አይደለም የምትወልጃቸው ልጆችሽ፣ አንተ ብቻ አይደለም ያንቺ የሆነ ዘርሽ። 3 ጊዜ 1 2 3 ወጥቻለሁ። 2 የመጨረሻ ቼስ ኦፎሌ ቻካ አሁን ካናዳ ሄደው ነው ያለ በለ ካናዳ ነው ያለ። ዛሬ ሳምንት ወጥቶ ዛሬ ሳምንት ነው የወጣው። የዛሬ ሳምንት አዎ ካናዳ የወጣው። እዚህ ቤት ስመጣ ልጅ አልነበረው፣ ማዲያም አልነበረው። አሁን አዲስ አበባ 2 ቦታ ገዝቶ ነው ያለው። አሁን አዲስ አበባ ላይ 2 ቦታ ሚስት ልጆች ሁሉ አዲስ አበባ ላይ ነው ያለው። ኧረ እባክህ በእውነት ከሳውላ ወጥቶ ከጋልማ ወጥቶ ከኑስ ቀበሌ ወርቅኔ ይሄ ቃል ስናገር ለሆነ ሰው ይስራለት። ከነገ ሰኞ ጀምሮ ጠርምሰህ ሂድ። ኧረ ተራመድ፣ ሰብረህ ሂድ። ወደ ፍሬያማነት ሰፈር ግባ። አንድ ሰው ዘሎ ወስጃለሁ ይበለኝ። ወስጃለሁ በለኝ። ዛሬ ልጸልይልህ። የአባት መርገም፣ የቤተሰብ መርገም፣ የተወለድሽበት ሰፈር መርገም፣ ሰው ያወጣብሽ ኔጌቲቭ ቃል በኢየሱስ ስም የተሰበረ ይሆን። በጌታ 5 ጊዜ ፋሪስ እያላችሁ ብድግ በሉ። 1 ፋሪስ፣ 2 3 የመጨረሻ ፍፄ ዝለይ። ቁጭ በሉ ጨርሽ። እናቴ እግርሽ ላይ እኮ የወርቅ ጫማ ስታለጊ ያየው ነው። ምንድነው ስል ጌታ ረግጦ ወደማያውቁበት አገር፣ ረግጦ ወደማያውቁበት ሰፈር በኢየሱስም ሲገቡ አየው አለ። እስቲ ከኔ ጋር 2 ጊዜ ገደቡ ተነሳ፣ ገደቡ ተነሳ፣ ገደቡ ተነሳ፣ ገደቡ ተነሳ። እስቲ አንዴ ከጎናችሁ ያለው ገደቡ ተነስቷል በሉት። የመጨረሻ እና ፋሪስ ማለት አንደኛ ጥሶ መውጣት። ምንን ጥሶ መውጣት? መውለድ አትችይም፣ ያ ነገር አይሳካም የተባለውን ሰፈር ጥሶ መውጣት እና ትላንት እንደተማርነው ያንን ሰፈር ጥሶ ለመውጣት የእርግማኑን ሰፈር በጭንገፋ ላይ አይደል ያቆምነው አይደል? ማታ ሌላኛው እርግማን ያለበት ሰዎች ምልክት መካከል ሌላኛው 5ኛው መዘግየት ነው። ይሄ ፍሬ ስትበሉ ዛሬ የሚያዘገይ ሳይሆን ወደ ነገራችሁ የሚያፈጥን ነው። እስቲ ከጎን ያለውን ሰው ትፈጥናለህ